የምሬን ነው ወላሂ ላዝም እኔ ለዚህ ነው ባለፈው ስለ አጋንንት ወንድ ከሆንክ ከኔ ጋር አውራ ስለው ያመለጠላቸው ማለት ነው። ከምን እንደተፈጠረ መጽሐፍ ቅዱስ አይናገርም። ስለ አጋንንት ለምን ተፈጠሩ አይናገርም። አይደለም አይናገርም። ኧረ በፈጣ የምሬን ነው ወላሂ ላዚም አይናገርም። እሺ ለማንኛውም በእስልምና ላይ ጥያቄን ቀጥል። ይሄ ክርስትና ላይ መልስ የለውም። እኔ 100% እርግጠኛ ሆኜ ነው ነገር ጥያቄን ቀጥል። አሁን እስልምና ላይ እሺ ከሳት እንግዲህ ከሳት የተፈጠሩ ብላችኋል። አጋንንቶች ለብቻ ፍጥረት ናቸው። መላእክቶች እስከምንድን ነው የተፈጠሩ በእናንተ? መላእክቶች ከብርሃን የተፈጠሩት ማስረጃ قال النبي صلى الله عليه وسلم خلق الله الملائكة من نور وخلق الجن من مارج من نار وخلق آدم مما وصف لكم أي من التراب. نبي محمد صلى الله عليه وسلم منارو الله ملائكة كبرهان ፈጠራቸው ጋኔንን ከእሳት ፈጠረው ሰውን ደግሞ ከአፈር ፈጠረው ብሎ ተናገሩ። ስለዚህ መላእክት ከብርሃን ነው የተፈጠሩት፣ ጅን ደግሞ ከእሳት ነው የተፈጠሩት፣ እኛ ደግሞ ከአፈር ተፈጠርን። ጅን ከእሳት መላእክት ከብርሃን ነው ማለት ነው። አዎ ልጅስ ከስንት ባህሪ የተፈጠረ? የሰው ልጅ የተፈጠረው ከእንትን ነው ከአፈር ነው። የመጀመሪያው የአደም ሽክራን ኡስታዝ ነው። የመጀመሪያው ሰው ልጅ ከአደም ከአፈር የተፈጠረው የሰው ልጅ ራሱ አፈጣጠር በሚገርም ሁኔታ ኢስላም የሁላችንንም ገልጾታል። ይህንንም አሁን የሰው ልጅን አፈጣጠር ሙሉ አፈጣጠሩን መጽሐፍ ቅዱስ ላይ አታገኘው። ገብቶሃል አይደል? እንዴት ከሆነ ላስረዳ። መጀመሪያ የአደም አፈጣጠር አለ፣ ሁለተኛ የሐዋ አፈጣጠር አለ ወይንም የሔዋን አፈጣጠር፣ ሶስተኛ ደግሞ የክርስቶስ አፈጣጠር አለ፣ አራተኛ ደግሞ የእኛ አፈጣጠር አለ። የሁላችንም የተለያየ ነው። ወደ አደም ስንመጣ ጊዜ አደም ከአፈር ነው የተፈጠረው። ወደ ሐዋ ስንመጣ ጊዜ ከአደም ጎን ነው ከአጥንቱ ነው የሰራት። ወደ ክርስቶስ ስንመጣ ጊዜ ከድንግል ማርያም ያለ ወንድ ግንኙነት ነው የፈጠረው። ወደ እኛ ስንመጣ ደግሞ ከወንድና ከሴት ተፈጠርን። የእኛን ያፈጣጠር ሂደት ሙሉ አላህ በቁርአን ላይ ይናገራል። ሱረቱል ሙእሚኑን የመጀመሪያው ገጽ ላይ ثم جعلناه نطفة في قرار مكين ثم خلقنا النطفة علقة فخلقنا العلقة مضغة فخلقنا المضغة عظاما فكسونا العظام لحما ثم أنشأناه خلقا آخر فتبارك الله أحسن الخالقين له أيه መጀመሪያ ከፍትወት ጠብታ ያን ፍትወት ጠብታ በእናቶቻችን ማህፀን ውስጥ አደረገው። ከዚያ በኋላ ወደ ረጋ ደም እንዲለወጥ አደረገው። ከዚያ በኋላ ልክ ወደ ተላመተች ስጋ የምትመስል ቀየረው። ከዚያም ወደ አጥንት ቀየረው። ከዚያም ሙሉ ስጋ እንደገና አልብሶ ነፍስን ዘርቶ ሰው አድርጋ ወጣ። ይህን ያፈጣጠር ሂደት የትኛውን ቦታ ላይ መጽሐፍ ቅዱስ ላይ አታገኙትም። ስለኔና ስላንተ አፈጣጠር ማለት ነው። ሰውን ከአፈር አበጀው፣ አለቀ በቃ። እሺ ቀጥል። እሺ ትክክል። አይ እኛ የምናምነው እንደዚህ። ስለዚህ አሁን የሚፈጠረው ሁሉ በተለያየ ፍጥረት ነው የሚፈጠረው ማለት ነው። ስለዚህ መስፈርት የለውም ማለት ነው። የምን አይደል? የምኑ መስፈርት? አንዳንዴ ከአፈር ይላል፣ አንዳንዴ ደግሞ ከገማ ጭቃ ይላል። ከገማ ጭቃም የተፈጠሩ አሉ ማለት ነው። እነዚህስ ምን አይነት ፍጥረት ናቸው? ከአፈር የተፈጠረ አለ፣ ከገማ የተፈጠረ አለ፣ ተዋጠብታ የተፈጠሩ አሉ። ይሄ እንዴት ነው? ከተስፈንጣሪ ውሃም የሚል አለ። ይሄስ እንዴት ነው? ይሄን እስቲ አብራራል። ሰዎች ከገማ ጭቃ ተፈጠሩ የሚል የለም። ስለ አዳም ነው የሚናገረው። ስለ አንዱ ፍጥረት ስለ አደም ብቻ ነው። ገብቶሃል አይደል? ስለ እሱ ብቻ ነው። ስለ እርሱ በተናገረ ጊዜ አላህ ሱብሓነሁ ወተዓላ ከአፈር ፈጠርኩት ካለ አደምን ነው የሚመለከተው፣ እኛን አይደለም። ከአፈር የተሰራ እርሱ ነውና የአፈር ደግሞ በሚቆይ ጊዜ የአፈር ከውሃ አለ። ውሃና አፈሩ ሲቀላቀል ጭቃ ይሰጣል። ጭቃ በሚቆይ ጊዜ ይሸታል አይሸትም? ይሸታል። ስለዚህ ያ ነው። ታዲያ አላህ ሱብሓነሁ ወተዓላ ከገማ ጭቃ እያለ መግለጽ የፈለገበት ዓላማው ምንድን ነው? ጭቃ ሲቆይ ይሸታል አይደለ? አባትህ ቤት ሊመርግ ጭቃ አብቅቶ ጭቃው ቆይቶ ሄደህ በዚህ አልፈህ ታውቃለህ? ከቆየ ይሸታል አይደለ ጭቃው? እሺ ማለት አውክቶ ሰንብቶ ነው ማለት ነው ማለት የሚፈጥረው ፈጣሪ አውክቶ ሰንብቶ ነው። አውክቶ ሰንብቶ ነው የሚፈጥረው። አደም አለይሂ ሰላም በዚያ ነው የተፈጠረው። አላህ ሱብሓነሁ ወተዓላ ከአፈር ከዚያ በኋላ ውሃው ተቀላቀለ። በኋላ ስንት ቀን ተወክቶ ነው? ስንት ቀን ተወክቶ ነው? አብክቶ ማን ያለ አንተ ከራስህ አትንበል እኮ ማለት የሚገመው ማለት ስንት ቀን ቆይቶ ነው?
አብክቶ ምናምን የሚል የለም። አሁን ስላንተ አፈጣጠር እስኪ ና እግዚአብሔር አዳሜን አይደለም። አሁን አንተ ይገማል፣ ቆይ ይገማል ብለሃል። አሁን የሚገማው ጭቃ ስንት ቀን ሲቆይ ነው አለ። እኛ ቤት ስንሰራ እናየዋለን። 2 ሳምንት አትሰማም እንዴ? እሺ አላህ ስብሐነሁ ወተዓላ ስለ አዳም የተናገረው ከአፈር ፈጠርኩት አለ። ከዚያ በኋላ ወሁወ ለዚ ኸለቀ ሚነል ማኢ በሸረን ማለት ሰውን ከውሃ የፈጠርኩ ነው እያለ አፈር አለ። ከዚያ በኋላ ውሃ አለ። እሱ ሲቀላቀል ጭቃ ይሰጣል ማለት ነው። ያ ነው ያንን አላህ ሱብሓነሁ ወተዓላ ነው ከገማ ጭቃ ብሎ የተናገረው። ያ የተፈጠረበት ሁኔታ በሚቆይ ጊዜ መግማቱን መሽተቱን ለመግለጽ እንጂ የዛን ከአላህ ሱብሓነሁ ወተዓላ ዘንድ ከገማ በኋላ ፈጠረው ማለት ይባላ አይገባም። ይመስላል አይ ማለት እንደሚለው ከተሽቀለቀለ ካጠቆረ ከገማ ነው። እዚህ ጋር ግልጽ አድርግልኝ መሰለኝ። ከምንድን ነው የተፈጠርከው አንተ? ከጭቃ ነው አይደለም? እኛማ ከአፈር ነው የተፈጠርኩት። ከጭቃማ አይደለም ከአፈር ነው የሚለው። ከአፈር እግዚአብሔር ከአፈር ሰው ሊፈጠረ እፍም አለበት እና ላታየ ከጭቃ ይላል። አሳይ አባክ ቢዛል አይ ጥያቄ ነው። አሁን የጥያቄ መልስልኝና ጥያቄ በጥያቄ አትመልስልኝ። አሁን ዞሮ እኔ አታዳምጥም እንዴ? ድምፅህን ሲቀር ግደቱ ማለት ጭቃ አይልም መጽሐፍ ይብልሃል ይላል መጽሐፍ ቅዱስ ይዛል እና አሳይ። አዎ ያው እና እዚህ ጋር ችግር የለውም። ከመጽሐፍ ቅዱስ ቀጥታ ነው የምሰጣቸው። ቁጥር 6 አንብቡት። ቁጥር 6 ምን ይላል? እነሆ በእግዚአብሔር ፊት እኔ እንደ አንተ ነኝ፣ እኔ ደግሞ ከጭቃ የተፈጠርኩ ነኝ ይላል። ምን ትላላችሁ ቅዱሳን? ከጭቃ ነው የተፈጠራችሁት? ቅድም ከጭቃ ተፈጠርን የሚል የለም ስትሉ ነበር። ምን ይላል? እሺ ከገማ ይላል። ከገማ የሚል አለ። ወደ እሱ እናውራ። ከጭቃ የሚል የለም ብለህ ነበር አላልክም? ቅድም ከጭቃ አይደለም ከአፈር ነው የተፈጠርነውን ያልኩህ። ያው መጽሐፈ ኢዮብ ምዕራፍ 23 ቁጥር 6 አንብበው። ከጭቃ ይላል እኮ አታነብም እንዴ? ይሄ የመልእክትም ነው። እኔ ትቢያ ነኝ እያሉ ነቢያቶች ራሳቸው ዝቅ በማድረግ ራሳቸው ታናሽ እንደሆኑ የገለጹት ነገር ነው። ራሳቸው ትቢያ አፈር ጭቃ እንደሆኑ እኮ ከጭቃ ተፈጠርኩ ነው የሚለው ቃል በቃል ተፈጠርኩ። እኔ ጭቃ ነኝ አይደለም፣ ከጭቃ ተፈጠርኩ ነው የሚለው። የትኛው ትክክለኛ? ከአፈር ነው የተፈጠረው? ከጭቃ ከአፈር ነው። የሰው ልጅ ከአፈር ነው የተፈጠረው። ስለዚህ ኢዮብ ነገር ግን ራሳቸውን እነዚህ አይደለም ራሳቸውን ዝቅ እንደሚያደርጉ አፈር ትክክል ተሳስተዋል። ከጭቃ ላይ የተፈጠርኩት ያለው ተሳስተዋል። ቅድም የለም ብለው ነበር። አሁን ደግሞ እንዳለ ሲያዩ ጊዜ እሺ ቆይ አዳምጠኝ። አሁን ለምሳሌ ኦሪት ዘፍጥረት ላይ ስለ ፍጥረት የሚያወራ ኦሪት ዘፍጥረት ራሱ ያቸው የፍጥረት ምን ከምን እንደተሰራ የሚያወራ ነው። ይሄ ደግሞ ኢዮብ ደግሞ የጻፈው እኛ ታናሽ እንደሆን በቃ ጭቃ ዛቅተኛ እንደሆን በቃ ጭቃ እንደሆን አፈር እንደሆን ለማሳየት የተጻፈ ነገር ነው። እዛ ግን ኦሪት ዘፍጥረት የሰው ልጅ ከምድር አፈር አበጀው ተብሎ የተጻፈው እሺ ዝቅተኛ ለመሆኑን ለማሳየት ሳይሆን ባጭሩ በቃ ነለፈው ከጭቃ ነው የተፈጠርኩት ነው የእሱ ራሱ ተናግሯል። አሁን የእናንተ አፈጣጠር አለ መጽሐፍ ቅዱስ ላይ። አንተ እንዴት እንደተፈጠርክ ያለ ለምሳሌ የአንተ አፈጣጠር የአዳም ዘር ነኝ እኔ። በአዳም ዘር የተፈጠርኩ ነኝ እኔ። የአዳም ልጅ ነኝ። የአዳም ልጅ ነኝ። አዳም ከአፈር እሺ አዳም ከአፈር እንደተፈጠረው አንተም ከአፈር ነው የተፈጠርከው እንደ አዳም። አዳም ተፈጠረ። ከዛ ሔዋንም ከጎኑ ተፈጠረችለት። ከዛ እግዚአብሔር ሩካቤ እንዲያደርጉ ተደረገ። ከዛ ልጅ እየረባን መጣን። ስለዚህ የሰው ልጅ የሚባለው ከአፈር ነው ማለት የመጀመሪያው ሰው መሰረቱ አዳም ነው። እሺ አዳም እሺ ድምፅህን ከፍ አታድርግም ብለህ እንድንደማመጥ ነው። ዝቅ ብለህ ድምፅህን ዝቅ አድርገህ ተናገር። አሁን የአዳም አፈጣጠር ከአፈር ነው፣ ምንም ጥርጥር የለውም። ሔዋንም ልክ እንደ አዳም ከአፈር ነው የተፈጠረችው። እንዴት ነው የተፈጠረችው? እስኪ ንገረን። ከአዳም ጎን ከጎን አጥንቱ ወስዶ ከአዳም ጎን ተፈጠረች። በጣም ጥሩ። ስለዚህ እንደ አዳም ከአፈር አይደለም የተፈጠረችው ሔዋን፣ ከአዳም ጎን ከአጥንቱ ነው የተሰራችው የተፈጠረችው። አሁን ጥሩ። እሺ
እኔ እናንተስ እንዴት ነው የተፈጠርነው? ከአዳም የግራ ጎን ነው የተፈጠርነው ወይንስ ከአፈር ነው የተፈጠርነው ወይስ እንዴት ነው የተፈጠርነው? እሺ ከኛ ከአዳም ጋር አንድ እንደመሆናችን የሚያረጋግጥልን ምንድነው? አዳም ሆይ መሬት ነበርክና ወደ መሬት ትመለሳለህ። ይሄ የተባለው ለአዳም የተሰጠው ነገር እኛም አፈር እንደሆነና ወደ አፈር እንደምንመለስ እየተነገረ ነው። ግንኛ አይደለም ወላሂ መልስ የለውም። ያሁኑ ጥያቄ ከኦሪት እስከ ራዕይ ድረስ በባትረው ቋጭራት ነው። አዳም ከአፈር ተፈጠረ፣ ሔዋን ከአዳም የግራ ጎን ከማን ነው ከአጥንቱ ተፈጠረች። ቆይ እኔ እናንተ ደግሞ እንዴት ነው የተፈጠርነው? መልስ። እሺ እኔ አዳም እሺ ወሱት እኔ ከአዳም የአዳም ዘሮች ነን እና ከአፈር ተሰራን ብለን ነው የምናምረው። ነገር ግን እሺ እንዴት ነው የተፈጠርከው አንተ? ነገር እሺ እኛ የተፈጠርነው መጀመሪያ አዳም ከአፈር ተፈጠረ። እኛ የአዳም አካልን ይዘናል እና አፈር ነን። የአካል ምንድነው? መጀመሪያ ከምንድነው የተሰራ? ከአፈር ነው የአዳም አካል። ቆይስ አልጠየቅኩም፣ ስለ አዳም አልጠየቅኩም። መለስክልኝ ስለ አዳም። ጎበዝ ከአፈር ነው የተፈጠረው አንተ። እሺ ሔዋንስ ከአፈር ነው ወይ አይደለም? እኮ አዳምጠሽ አንዴ ተረጋጋ። ሔዋን ደግሞ ከአዳም ጎን ከአጥንቱ ተሰራች። እኔ እናንተስ እንዴት ተፈጠረ? ወላሂ መጽሐፍ ቅዱስ መልስ የለውም ለዚህ ጥያቄ። ምየም ነገር እሺ ምርጥ ጥያቄ ነው። እሺ ምርጥ ጥያቄ ነው። ልመልስ። በመጀመሪያ አዳም ከአፈር ነው የተሰራው። ከአዳም ጎን ስትፈጠር ሔዋን ከማን ጎን የተፈጠረ? ከአዳም። ከምን ከተሰራው? ከአፈር ከተሰራው። አየው ሌላ እኮ አይደለም ያመጣ። ሔዋን ሲፈጥር ከአፈር ከፈጠረው ከጎኑ ነው የወሰደ። ስለዚህ ሔዋንስ ምንድነው? ያን አፈር ተካፍላለች። ለምን? አዳም ከአፈር ነው የተሰራ። ስለዚህ ከአዳም ከጎኑ ከአፈር ከተካፈለች እኛም ደግሞ እግዚአብሔር እነሱ ከአፈር ከፈጠራቸው ያ ስጋ ምንድነው? አፈር ነው። ይሰማል? ወዲትም ወደ ግራ ቀኝ አያስብልም። ወላሂ ጥያቄ ኔትወርክ በጣም ኔትወርክ ይሰራል። መልስ ነው ችግሩ። ይሰማል? ሳለህ ለዚህ ጥያቄ እንዴት እንደተፈጠርክ አሏን ዳዊት ይሄን የሚመልስ ክርስቲያን ካለ ይሄ ነው ልክ ነው። ሰላም የሚለው ጸጋና ሰላም ይብዛልህ የሚለው ወላሂ ይሄን መልስ ነው። እሺ ሁሱ አይሰማም። በእናትህ ኔትወርክ ይሰማል? አሁን ይሰማል? አዎ ይሰማል። ይሄ ራሱ እሺ ዳዊት አለ? አይ ኔትወርክ ነው። ይሰማል? ይሰማል? እንዴት ተፈጠርክ አንተ? ንገረን እስኪ። በትክክል ላይ መለሰልህ። ትንሽ ሰው የሚለውን ተውና መጽሐፍ ቅዱስ ላይ ቁመህ እንዴት እንደተፈጠርክ አንተ አስረዳን እስኪ ንገረን። መልስ አለው ክርስትና ወይስ የለውም? ይኸውልህ ልክ እሱ እንደነገረህ አዳም ከአፈር ተፈጠረ አለ። ተጎና አጥንቱ ሔዋን ተፈጠረች። አንተስ እንዴት? ሚዩት አታርጉኛ። አላደረግንም። አንተ አውራ። እንዴት ተፈጠርክ አንተ? ከአዳም ከጎና አጥንቱ ተፈጠረ። ከዛ ሲዋለድ ነው የመጣው። በቃ ከዚህ የበለጠ ሌላ ምን ማስረጃ የፈለከው? ማህፀን ውስጥ እንዴት ነው ሂደቱ? እንዴት ነበር ያንተ አፈጣጥ? ማህፀን ውስጥ 9 ወር ሆኖ እስኪወጣ ድረስ እንዴት ሰው እስኪሆን ድረስ የማህፀን ውስጥ ያለውን ሂደት እስኪ ንገረን። እንዴት ሆናችሁ ተፈጠራችሁ? ውስጥ ላይ በእናቶቻችን ማህፀን ውስጥ እኛ አንድ ነገር መያዝ ያለብህ እሱ እኛ እንደናንተ እንደ ስለ ወሲብ ብቻ አይደለም የምንማረው። አሁን የምንማረው ስለ ወሲብ ሳይሆን ከተፈጠርን በኋላ እንዴት ቤተ ስለ ወሲብ ማን ጠየቀ? ወሲብ ነው ጭንቅላት ላይ ያለው አይደለ? ስለ ወሲብ ጭራሽ አላወራም። ቃሉንም አላወራም። ስለሱ ብቻ ነው የእናንተ ስለሱ ብቻ ስለሚያወራው የእናንተ ስለሱ ብቻ ስለሚያወራው በቃ ያንን ሰካራ ነው በጣም
ዘሎ ስለ ወሲብ እኔ ትዝ አላለኝም ራሱ ወላሂ ላዚም ሐሳቡ። ምክንያቱም መልስ ስለሌለው ነው መጽሐፍ ቅዱስ ላይ ይሄ ጥያቄ ታውቃላችሁ። ቀጥታ ቶሎ ብለው ወሲብ ምናምን ክርስቲያን ካለ ይሄ ጥያቄ መልስ የሚችል ካለ ወላሂ ላዚም እቺን ኮፍያ ሰጠዋለሁ። በቃ በጣም የወደድኳት ሰጠዋለሁ። ወላሂ ላዚም ሰጠ አዲስ አበባ ተጠቅኛለች ሰጠዋለሁ። ሚኪ መጽሐፍ ቅዱስ ላይ ዳና ነው እንዴት እንደተፈጠራችሁ መጽሐፍ ቅዱስ ላይ የተገለጸበት ቦታ አለ። አሁን ቅድም ስለ አዳምና ስለ ሔዋን እያስረዳህ ነበር አይደለ? እሱም ከአፈር ተፈጥረናል አለ። ሔዋን ደግሞ ከአዳም ግራ ጎን ነው የተሰራችው። ዛት ሚንስ አዳም ራሱ ከአፈር ነው የተሰራው፣ ከዛ አካል ውስጥ ነው የወጣችው እሷም። ስለዚህ እሷም የዛ የአፈርነት ባህሪው እሷ ጋርም አለ ማለት ነው። ከዛ በሁለቱ ተራኩ ደግሞ እኛ ተፈጥረናል ማለት ነው። በዛ ሂደት ቀጥሏል። አሁን ሜኪ በደንብ አዳምጠኝ እሺ። የምረዳው በዛ መንገድ ነው። እሺ ብዙ አይ እኔ በዛ መንገድ ገባኝ እኮ። አሁን እኮ እዚህ ላይ እኮ ምንም ጥያቄ የለንም። እኛ እናትና አባት አዳምና ሔዋን የግንኙነት ባደረጉ ጊዜ ተረጋጋ እንጂ ሰማሁ አንተን አይደለ? ምንም ያልጠየቅኩህን እንኳን እያወራህ ሰምቻለሁ። አሁን ደግሞ የምጠይቅህን በደንብ አድርገህ አዳምጥ። የአንተ አፈጣጠር የት ውስጥ ነው የተሰራኸው? በእናትህ ማህፀን ውስጥ ነው አይደለ? ለ9 ወር ቆይተህ እስክትወጣ ድረስ አይደለ ሚኪ? ኦኬ በእናትህ ማህፀን ውስጥ የአፈጣጠር ሂደት አለ። ገብቶሃል አይደለ? ከዘር ፈሳሽ ጠብታ ጀምሮ ማለት ነው። ያንን ሂደት ሰው ወደ እስክትሰራ ድረስ ነፍስ እስኪዘራበት ድረስ ያለውን የአፈጣጠር ሂደት በእናትህ ማህፀን ውስጥ የሆነውን ሂደት ያንን ንገረን ነው አለ መጽሐፍ ቅዱስ ላይ ወይ ነው የምነግርህ? እሱንማ ፈጣሪ ነው የሚያውቀው። ለምን ያደርግልሃል? እሱ እንዴት አድርጌ ነው የምነግርህ? ነው መጽሐፍ ቅዱስ ላይ ተናግሯል ፈጣሪ እኮ። ለምን ይናገራል? የአፈጣጠራችን ሂደት ነው እኮ የፈጣጠራችን አመጣጣችንን እኮ አንዱ ተናገረ አይደል? ስለዚህ የግድ እኮ ይሄን እያንዳንዷን ፕሮሰስ ማወቅ አይጠበቅብንም። ፈጣሪ የግድ ፈጣሪ እንዴት እንደሰራ እያንዳንዷን ነገር ካላወቅን እኮ አይባልም። ፈጣሪ በቃ መልስ የለንም መጽሐፍ ቅዱስ ላይ ባጭሩ ወላሂ ነው። አይ መጽሐፍ ቅዱስ ላይ ይሄ ነገር ካለ አትችልማ። ፈጣሪ እያንዳንዱ ያደረጋቸውን ነገሮች ሙሉ በሙሉ አውቃለሁ። ኔትወርክ እሺ ሜኪ በቃ እሺ ሜኪ ኢየሱስ ክርስቶስ አምላክ እንደሆነ ተናግሯል አልተናገረም? ኢየሱስ ክርስቶስ አምላክ እንደሆነ ተናግሯል? እኔ አምላክ ነኝ ብሎ እሱ ይሰማል አይደለ? እሱ አዎ ይሰማል። እና ደግሞ እሱ አንዴ አስተውል። እሺ አንድ አስተያየት ምን ሌላ ሰዎች ሊመልሱልኝ ጥሩ ነው። እኔ አሁን የገባሁት ስለ አዳምና ስለ ሔዋን በቅድም በተናገርከው ነገር ላይ ማለት ነው። እሱ በዛ ነገር ላይ ይሄ ማለት አንዳንዴ በቃ በቂ እውቀት ያላቸው ሰዎች ቢገቡና ከነሱ ጋር ብትመካከሩ፣ ብትነጋገሩ፣ ብትማማሩ ደስ ይለኛል። ሁሱ ለጭቅጭቅና ለክርክር ሳይሆን በቃ ስርዓት ባለው ከኛም በጣም ብዙ ስርዓት የሌለው ሰዎች ብዙ ስርዓት የሌለው ንግግሮችን ነው የምሰማው። እኔ እከታተላለሁ ብዙ ጊዜ ማለት ነው። ግን የምገባው ለመማርም ነው ለማወቅም ነው። ገባ ግን ያለው ሁኔታ ሳይው ግን ለጭቅጭቅና አጉል ክርክር ነው የሚሆነው። ስለዚህ መማማሪያ ቢሆን ደስ ይለኛል። አሁን ቁርስ እንብላሽ፣ ያው ልጋብዝህ ነው። አዎ እኔ እንደዛ እንዲሆን ነው የምፈልገው። ምክንያቱም ሁሉም ሰው እዚህ ጋር የሚያየው በሙሉ ለመመለስ ብቻ አይደለም የሚገባው፣ ለመማርም ነው የሚገባው። ስለዚህ እኛም የምንማርበትን መንገድ ብታሳዩ ደስ ይለኛል። ስለምከታተል እኔ እገባለሁ እና ደግሞ በስርዓት ነው መነጋገር ያለበት። ከእኛም ማታ ከክርስቲያንም የሚገቡት ከኦርቶዶክስ የሚገቡት አንዳንዴ ያው ጥሩ ነገር አልሰማም፣ ግን በስርዓት ብንነጋገር በስርዓት ብንመካከል እሺ ሚኪ ሽክራን እናመሰግናለን። እሺ ታምነ ጥያቄሽ ምንድን ነው? አንድ አሁን እሱ በመለሰው ላይ ይሰማል።
አዳምና ሔዋን በሚለው ላይ አዳም ከአፈር ተፈጠረ። ሔዋን ከጎኑ ነው የተፈጠረችው። ኦልሬዲ ከሱ ከተፈጠረች አፈር ናት ማለት ነው። በቃ አዳም ከአፈር ተፈጠረ። ሔዋን ከአዳም ግራ ጎኑ ተፈጠረች። ከሱ እስከተፈጠረች ድረስ ያው አፈር ናት እሷ። ለሱ አጋር ልትሆነው ብዙ ተባዙ ምድርንም ሙሏት የሚለውን ቃል ለማሟላት እሷ ተፈጥራለች። ኦልሬዲ ሌላ የአፈጣጠር ሲስተም ወይ እንዴት ሆኖ ተፈጠሩ፣ እንዴት ሆኖ ተኙ፣ እንዴት ሆኖ ተነሱ፣ እንዴት ሆነው የሚለው ነገር ምንም ይሄ ማብራሪያ የሚያስፈልገው ነገር አይደለም። አሁን ስለመተኛትና ስለመነሳት ማን ጠየቀ? ታምኔ ስለ ፍጥረት እኮ ነው፣ ስለ አፈጣጠር ነው የጠየቀው። አፈጣጠራችን ዞሮ ዞሮ ያው ነው። በቃ ከሱ ጎን እሱን ምድርን ለመምራት ከሱ ጎን ተፈጠረችለት ለአጋርነት። ያው አይደለም። አዳም እሺ ተረጃ። አዳም ከአፈር ነው የተሰራው፣ ምንም ጥርጥር የለውም። ያው ነው የምትይው። ሔዋን ከአፈር ብትሰራ እሺ፣ ከጎኑ ከተፈጠረች አፈር ናት። ከአፈር አንተ አፈርን አስቀምጠ ከአፈር ቆንጥረ ከቀነስከው አፈርነቱ ይቀየራል እኮ። ከአፈር ተቆንጥራ እንደገና እሷን ተሰራችም እኮ አንቺ እንዳልሽው። አንተ አፈር ከሆንክ ከአንተ ስጋ ጎን ተነስቶ ከተሰራ ያው አፈር ነው ማለት ነው። ያው ብሎ ማስረጃ የለም። ያው ብሎ ማስረጃ የለም። የተፈጠረችው እርሷ ከአዳም ከጎኑ አጥንት ነው። እንደዛ እንደሆነ ሁሉ እኔና አንቺ ደግሞ ልክ እንደ ሔዋን አጥንቱ ከአፈር ነው የተሰራው አይደል እንዴ? አጥንቱ ከተወሰደ እኮ በቃ አፈር ነው ማለት ነው። ይሄ ምንም ማብራሪያ ያስፈልጋል? እሺ ዛሬ ወረት በቃ